Hi dear students, እንዴት ናችሁ? እኔ ደህና ነኝ። ዛሬ በዚህ ቪዲዮ የምንጀምረው የግሬድ 9 English ማየት እንጀምራለን። Today we begin a new unit in our English. So this is unit 5. Unit 5 ማየት እንጀምራለን። ሆርቲካልቸር ነው። ስለ ሆርቲካልቸር የተያዙ ነገሮችን በዚህ ምዕራፍ ለማየት እንሞክራለን። ሆርቲካልቸር ማለት የተለያዩ ፍሩቶችን ሊሆን ይችላል፣ ቬጂቴብሎችን፣ የግብርና አይነት ነው። በአጠቃላይ እነዚህ ኢቨን ፍላወሮችን፣ አበባዎችን እና የተለያዩ እጽዋትን ግሮ የማድረግ ሂደት ሆርቲካልቸር ብለን እንጠራዋለን። አይ ቲንክ በጣም ኢንተረስቲንግ ዩኒት ነው የሚሆነው። አይ ቲንክ ኢንጆይ ኢት ትወዱታላችሁ ብዬ አስባለሁ። In this unit, we are going to learn about different things. We will work on different skills. We have listening skill, reading skill, vocabulary development, grammar, speaking skills, writing skills, blah blah. And በዚህ ምዕራፍ somehow but in this video we will mainly focus on the grammar part because in the little bit on the vocabulary development by learning some vocabulary words. These words በተጨማሪነት ከግራመር በተጨማሪ እንመለከታለን። Let's see ስንጀምር but before we start, let's look at the learning outcomes. That means by the end of this unit, student, you are expected to know and be able to do the following things. The first one is listen to a variety of texts with a medium level of understanding and transfer information. So, በዚህ ምዕራፍ የምናየው መጀመሪያ ሲሚላር ከሌላዎቹ ዩኒት ጋር በተመሳሳይ የሊስኒንግ ኮምፕሬንሽን ጋር ከሊስኒንግ ስኪል ጋር ፎከስ ያደረጉ ስኪሎችን እንድታውቁ ይጠበቃል። የተለያዩ ቴክስቶችን አንደርስታንድ ማለት ሞጁሌት የሆኑ ዲፊካልቲ የተለያዩ አይነት እንደ ኤክስትራክት እንደ ኢንፎርሜሽን ብዙ አይነት ኢንፎርሜሽኖችን ኤክስትራክት ማድረግ መጠቀም እንዴት ነው የሚቻል በሊስኒንግ ስኪላችሁን በማዳበር እንድታውቁ ይጠበቃል ማለት ነው። The second learning outcome is interact in English in varied communication situations with comprehensible grammar ነው። በተለይም ከስፖከን እንግሊሽን ኢምፕሩቭ ከማድረግ አንፃር አንደርስታንደብል ወይም ኮምፕሬሄንሲብል በሆነ ግራመር መልኩ ዲፍረንት ሴናሪዎችን መጠቀም መቻል ይጠበቅብናል። The third one is realize the importance of horticulture for balanced date ነው። ከባላንስድ ዴት ጋር በተያያዘ ምንድነው ሮሉ ሆርቲካልቸር ግብርና ቅድም ያልናቸው አትክልት ፍራፍሬ ምናምን ምን አይነት ሮል አለ ከፕሮቫይዲንግ ኒውትሪሽኖችን ፕሮቫይድ ከማድረግ አንፃር ከባላንስ ዳይት ጋር በተያያዘ ነው ምን አይነት ሚና ይኖረዋል የሚለውን ማወቅ ይጠበቅባችኋል። recommend the use of horticulture in your surroundings በአካባቢያችሁ ስላሉ በእናንተ ሎካል ኢንቫይሮንመንት አካባቢ ፕራክቲካል የሆኑ አፕሊኬሽኖች ምን እንደሚመስሉ ከሆርቲካልቸር አጠቃቀም ጋር የተያዙ ማለት ነው። በአብዛኛው እዚህ ምዕራፍ ጋር ከሆርቲካልቸር ጋር የተያዙ በአንድ ሚን በሌላ መንገድ ግራመሩንም ምናምን ኤግዛምፕሎችን ስንጠቀም ከዚህ ሐሳቦች አንመጣም በብዛት ማለት ነው። read medium level reading resource and comprehend content በተጨማሪ የተለያዩ የሪዲንግ ስኪሎችን ማዳበር ከዲፊካልቲ የመሳሰሉት በዚህ ሐሳቦች ዙሪያ ከሆርቲካልቸር ጋር የተያዙ ሐሳቦችን guess meanings of words using context clue ይሄ በጣም ኢምፖርታንት ነው። በተለይም ኤግዛሞች ላይ ምናምን ፈተናዎች ላይ ማትሪክም ላይ ኢንትራንስ ምናምን ላይ
በጣም ወደፊት ዩኒቨርሲቲ ስትገቡ ምናምን በጣም ወሳኝ ነው ማለት ምንድነው ከሰራውንዲንግ ካለው ቴክስት ተነስታችሁ ምን አይነት ሚኒንግ ትሰጣላችሁ ገስ ማድረግ ማለት ነው አጠገቡ ካለው የቮካቡላሪ ቢልዲንግ ስትራቴጂ ቮካቡላሪ ዲቨሎፕ ቢልዲንግ የቮካቡላሪዎችን ሞር ዲቨሎፕ አዳዲስ ቃላቱን በዚህ ምዕራፍ በሰፊው እንማራለን ብለናል ከዛ ጋር የተያያዘ ሀሳብ ነው ሶ አንፋሚሊያር የሆኑ ወርዶችን አንደርስታንድ እንዴት እናደርጋለን ምንም በመጠቀም ሰራውንዲንግ ላይ ያሉ ቴክስቶችን አጠገቡ ላይ ያሉ ቴክስቶችን በማየት ምን አይነት ሚኒንግ ሊኖረው ይችላል የሚለውን አዲስ ቃል ቢያጋጥመን ማለት ነው የሚለውን ገስ ማድረግ ትልቅ ክህሎት ነው ያንን እንመለከታለን ከቮካቡላሪ ዲቨሎፒንግ ስኪሎች በተያያዘ ማለት ነው በተጨማሪም extend their form words using suffixዎችን በመጠቀም ወርዶችን እንመሰርታለን ይሄ ከሞርፎሎጂ ጋር በተያያዘ ምንድነው ቃላትን ከማራባት ጋር ምናምን ጋር በተያያዘ እንዴት ሰፊክሶችን በመጨመር ቃላትን አዳዲስ ኒው ወርዶችን ክሬት እንደምናደርግም በተጨማሪነት እንመለከታለን extend their vocabulary using phrasal verboችን ከመጠቀም ጋር በተያያዘ እናነሳለን phrasal verboች የምንላቸው ሜቢ ስሞል የሆኑ አድቨርቦች የቨርብ አይነቶች phrasal verb በብዛት እንላቸዋለን or particular ሊሆኑ ይችላሉ ግን ከይሄ አዲዮማቲክ የሚባል አይነት በእንግሊዘኛ ሚኒንግ ያላቸው ናቸው በቀላሉ not easily predict ማድረግ የምንችላቸው ወይም ኢንዲቪጁዋል ፓርታቸውን ለብቻ በማየት ሚኒንጋቸውን ገስ ለማድረግ ወይ እንዲህ ነው ለማለት የማንችላቸው አዲዮማቲክ የሆነ ሚኒንግ ያላቸው ናቸው ለምሳሌ the police told the driver to pull over ብንል pull over የምንለው phrasal verb ነው ግን just pull እና over ለየብቻ ምናምን ብለን ገስ ብናደርግ ትክክለኛው ሚኒንግ ላይሰጠን ይችላል phrasal verbዎች ኢንዲቪጁዋል ፓርታቸውን ብቻ ነጥለን በማየት በቀላሉ ገስ ማናደርጋቸው ወርዶች ቨርቦች እንመለከታቸዋለን በዚህ ምዕራፍ using conditional sentence type 2 and type 3 maybe ከዚህ በፊት zero conditional እና first conditional maybe ተማርተው ያስባለሁ በተለይም ከዜሮ ኮንዲሽናል ከጀነራል ትሩዞች ጋር በተያያዘ ፋክቶች ጋር በተያያዘ የሆነ ነገር ልንገልጽ ስንፈልግ ዜሮ ኮንዲሽናል ሴንቴንሶችን ኮንስትራክት ማለት በዛ መልኩ መግለጽ እንችላለን እንዳልኩት ብዙ ጊዜም በሁለቱም በኩል የምንጠቀመው ሲምፕል ፕሬዘንት ፎርም ይሆናል ፕሬዘንት ሲምፕልን እንጠቀማለን በፈርስት ኮንዲሽናልም ላይ በተመሳሳይ ግን ፈርስት ኮንዲሽናል ብዙ ጊዜ ከፕሮባብሊ የሆኑ ኮንዲሽኖች ጋር በተያያዘ ልንጠቀማቸው የምንችላቸው ወርዶች ናቸው ፕሮባብሊ ኮንዲሽናል የምንላቸው በሁለቱም በመጀመሪያው ሲምፕል ፕሬዘንት ሲምፕል እንጠቀማለን በሜን ኢፍ ክሎዝ ላይ ፕሬዘንት ሲምፕል ሜን ክሎዝ ላይ ደግሞ ሲምፕል ፊውቸርን እንጠቀማለን ሜቢ ኦክሲላሪ የተለያዩ ሞዳል ቨርቦችንም እንጠቀምበት ሁኔታ ሊኖር ይችላል በተጨማሪ በዚህ ምዕራፍ ኮንዲሽናል ሴንቴንስ ታይፕ 2 እና ታይፕ 3 የምንመለከት ይሆናል ኮንስትራክት ኮንዲሽናል ታይፕ 2 እና ታይፕ 3 ሴንቴንሶችንም በተጨማሪ ኮንስትራክት በማድረግ እንመለከታለን ፓርቲሲፔት ኢን ኮንቨርሴሽናል ፕራክቲስ ይሄ ከስፒኪንግ ስኪላችን ጋር ስፖከን ፓርታችንን ከማዳበር ጋር የተያዘ ፕራክቲስ ሪፖርት ራይቲንግ ከራይቲንግ ስኪላችን ጋር የተያዙ ኮንሰፕቶችን በዚህ ምዕራፍ እነዚህን ስኪሎችን ዲቨሎፕ እናደርጋለን ማለት ነው አሁን ቀጥታ የሚጀምረው 5.3 ቮካቡላሪ ዲቨሎፕመንትን ማየት እንጀምራለን 5.31 vocabulary taken from the reading passage activity 5.2 እንግዲህ contextual meaningዎችን የሚጠይቃችሁ based on the context using reading passageን ካነበባችሁ በኋላ
እነዚህ ቀጥሎ የምትመለከቷቸው ወደ 6 ወርዶች ሚኒንጋቸውን ቤዝድ ኦን በኮንቴክስት ሪዲንግ ፓሴጅ ላይ ባለው ኮንቴክስት ቀጥታ ይሄን ከዲክሽነሪ አይደለም ሚኒንጋቸውን መጽፉት ካነበባችሁት ሪዲንግ ፓሴጅ ቀጥታ ከዛ ኮንቴክስቹአሊ ያለውን ለምሳሌ ላይቭ የሚለውን unwind contribute የመሳሰሉት ያው ከነ ፓራግራፋቸው ላይ ናቸው ዛ ኮንቴክስቹአሊ ያላቸው ሚኒንግ ቀጥታ በዛ መሰረት ትርጉማቸውን ትሰጣላችሁ ማለት ነው። we focus on 5.32 prefix within unit 5 በዚህ ምዕራፍ ነው የምንመለከተው 5.32 ላይ በቮካቡላሪ ዲቨሎፕመንት ሴክሽናችን ፕሪፊክሶችን መመልከት እንጀምራለን። So 5.7 find the meaning of the following prefixes and give 3 examples for each using a dictionary or the internet. 2 of them are done for you as an example. እንግዲህ ፕሪፊክሶች በአጠቃላይ ቀድሞ ከእንትኖች የሚያገቡ በኦሪጂናል ወርዶች ላይ ቀድመን ፕሪፊክሶችን ቅጥያዎችን የሚያስገባን አዲስ ወርዶችን ወይም ሞርፎሎጂ ነው እንትኖችን ማብዛት ማለት ነው ቃላትን የማባዛት ሁኔታ ነው። በዋናነት ይሄ ትምህርቱ ኮመን ፕሪፊክሶችን ከማየት ጋር በተያያዘ ነው። እንዴት ሚኒንጎቻቸውን ቼንጅ ማድረግ ፕሪፊክሶችን ተጠቅመን እንዴት የነበራቸውን ኦሪጂናል ሚኒንጋቸውን እንዴት መቀየር እንደምንችል እንመለከታለን። ያ በኤግዛምፕል ተቀምጧል። ኤግዛምፕል ለምሳሌ ኤክስ means out ማለት ኤክስ የሚለውን ተጠቅመን ኤክስ የሚለውን ፕሪፊክስ ተጠቅመን የተለያዩ ቃላት ላይ እንደ ፕሪፊክስ ተጠቅመነው አዲስ ወርድ እንዴት ቢልድ ኮንስትራክት እንደምናደርግ አዲስ ወርዶችን እንዴት እንደ ክሬት እንደምናደርግ እንመለከታለን። ለምሳሌ ኤክስ አውት ነው ብለናል። ሶ ኤክስትራ ኤክስሬይ ኤክስቴንሽን እነዚህ እንዳለ እነዚህ ወርዶች ምንም ተጠቅመዋል ኤክስ የሚለውን ፕሪፊክስ ተጠቅመን ክሬት ያደረግነው ማለት ነው። ሌላው ሚስ ማለት ኢል ኦር ሮንግ ነው ቀጥታ ትርጉም እሱን ተጠቅመን ቃላትን ስናራባ ሚስቴክ ሚስሪፕሬዘንት ሚስአንደርስታንድ የመሳሰሉ ቃላቶችን ክሬት ማድረግ እንችላለን። እነዚህ እንግዲህ ፕሪፊክሶችን በመጠቀም ኮመን ፕሪፊክሶች ናቸው። እነዚህ ኤክስ ሚስ በጣም ፋሚሊያር የሆኑ ብዙ ጊዜ ዕለት ተዕለት ቃላቶቻችን ላይ እንግሊዝኛ ቃላቶቻችን ላይ የምንጠቀማቸው ወርዶች ናቸው። ኤክስሬይ ኤክስትራ ኤክስቴንሽን ሚስቴክ ሚስሪፕሬዘንት ሚስአንደርስታንድ ሁሉ ቀን በብዛት የምንጠቀማቸው አሁን ሌላኛው ተመሳሳይ ፕሪፊክሶች ፕሪ ማለት ጀስት ቢፎር እንደማለት የሆነ ነገር ቀድሚያ ከሆነ ነገር በፊት እንደማለት ነው። ሪ ስንል ደግሞ አጌን የሆነ ነገር እንደ ድጋሚ እንዲሆንልን ወይ የሆነ ሪ ስንል አጌን ማለት ነው። ሪኤግዛም ሪራይት ምናምን የምንላቸው ድጋሚ ከአጌን ከምንለው ፕሪ የምንለው ደግሞ ቀድሞ ወይም ቢፎር ሰብ ስንል ደግሞ ሰብ ሰብ ስንል የሆነ ክፍል የሆነ ሴክሽን ኦር የሆነ ከሆነ ነገር በታች አንደር ሌዘን ምናምን ቢሎ የመሳሰሉ ነገሮች ለነዛ አይነት ልንጠቀመው እንችላለን። እዚህ ጋር ኤግዛምፕሎችንም ስጡ ይለናል። እንደ አንድ ሶስት እንደዚህ ስንል ፕሪ ስንል ፕሪቪው ማለት ቢፎር ሃንድ ቅድመ እይታ ምናምን እንችላለን። ፕሪፔር ፕሬዲክት እነዚህ እንደ ኤግዛምፕል ልንወስዳቸው እንችላለን። ሪ ስንል ሪኤግዛም ሪራይት ሪቪዚት ሪሳይክል ብዙ ተብሏል። ሪሳይክል ማለት የሆነ ነገር እንደገና ለመጠቀም ሪዩዝ ማድረግ ሪቪዚት ማለት እንደገና የሆነ ቦታ እንደገና መጎብኘት ሪኤግዛም ፈተና እንደገና መውሰድ ሪራይት እንደገና መጻፍ ምናምን
again ከሚለው ጋር ነው የሚሄደው። ሰብ ስንል ደግሞ የሆነ ነገር ፓርቱ ወይም የሆነ ነገር በታች ብለን ልንወስደው እንችላለን። ሰብማሪን፣ ሰብዌይ፣ ሰብ ኮሚቴ ምናምን ሰብ ዲቪዥን እያሉ የሆነ ክፍሉን ለመግለጽ የሆነ ሴክሽን ወይ ከሆነ ነገር በታች ያለው ነገር አንደር ብሎ ሌዘን የሚለውን ነገር ይገልጽልናል ማለት ነው። ይሄ ከቮካቡላሪ ዴቨሎፕመንት ጋር እንዴት ፕሪፊክሶችን በመጠቀም ኦሪጂናል በነበሩ ወርዶች ላይ ኦሪጂናሊ የነበሩ ለምሳሌ አሁን ያየናቸው ሪፕሬዘንት፣ አንደርስታንድ፣ ቴክ ምናምን እያል እንጨምርባቸዋለን። እየጨመርን ግን አዲስ ወርዶችን ሞርፎሎጂ ነው የቋንቋ የማብዛት አንዱ አካል ነው። ሶ ኔክስት 5.4 ላይ የምንመለከተው በዚህ ሴክሽን ግራመር ፓርት ነው። ሰከንድ ኮንዲሽናል እና ሰርድ ኮንዲሽናል ሴንቴንሶችን እንመለከታለን። ቀጣዩ ሴክሽናችን የሚሆነው የግራመር ፓርት ነው። 4.4 ግራመር። በዚህ ሴክሽን የግራመር ፓርታችን ስለ ሰከንድ ኮንዲሽናል እና ሰርድ ኮንዲሽናል ሴንቴንሶችን እንመለከታለን ማለት ነው። ኮንዲሽናል ሴንቴንስ ከዚህ በፊት in unit 4 you were introduced with the zero conditional in the conditional sentence type 1. Do you remember this example? እንግዲህ እንደሚለው ዩኒት ፎርም ላይ ስለ ዜሮ ኮንዲሽናል እና ስለ ፕሮባብል ኮንዲሽን ፈርስት ኮንዲሽናል ሴንተንስ ታይፕ 1 የምንለው ፈርስት ኮንዲሽናል የምንለውን ተማርናል። እዚህ ጋር ለማስታወሻነት ሁለት ኤግዛምፕሎችን ይጠቅስልናል። የመጀመሪያው ከዜሮ ኮንዲሽናል ነው። if it is cold I put on a coat ማለትም ይሄ ጀነራል ትሩዝ ነው። ጀነራል ትሩዝ ፋክቶች ናቸው። ብዙ ጊዜ ጀነራል ትሩዝ ፋክቶችን ሃቢቹዋል የሆኑ ነገሮችን በተደጋጋሚ ኮመን የሆኑ ነገሮችን ለመግለጽ ዜሮ ኮንዲሽናል ሴንቴንሶችን እንጠቀማለን። እዚህም ጋር ቀዝቃዛ ከሆነ ኮት ለብሻለሁ ማለት ነው ብሎ ጀነራል የሆነውን ነገር ይገልጽልናል። በሁለተኛ ላይ will stay at home if it snows። ይሄ ደግሞ የታይፕ 1 የሚለው የፕሮባብል ኦር ላይክሊ ኮንዲሽን የምንላቸው ኮንዲሽናል ሴንቴንስ ታይፖች ናቸው። ምን ከሆነ በረዶ የሚሆን ከሆነ እቤት እንቆያለን። it may or may not be happen በረዶ ሊሆንም ላይሆንም ይችላል። ፕሮባብል ነው፣ ላይክሊ ነው፣ ሊሆንም ይችላል፣ ላይሆንም ይችላል። ይሄን በታይፕ 1 በላይክሊ ኦር ፕሮባብል ኮንዲሽን ታይፕ 1 ብለን እዚህ ጋር አቀማመጡ ችግር የለውም። ዲፔንደንት ክሎዝም ኢንዲፔንደንት ክሎዝ ቦታ ይቀያየር። ዲፔንደንት ክሎዝ የምንለው የኢፍ ክሎዝ ነው። ኢንዲፔንደንት እዚህ ጋር ኢንዲፔንደንት ክሎዝ ነው የቀደመው፣ ማለት ሜን ክሎዝ ነው የቀደመው። will stay at home if it snows እና if it snows will stay at home ማለት እንችላለን። ግን መጀመሪያ ዲፔንደንት ክሎዝን ካስቀደም ከኢፍ ክሎዝ በኋላ ኮማ እንጠቀማለን። ያ ነው ልዩነታቸው እንጂ ሁለቱንም ቦታ ቀያይረን መጠቀም እንችላለን፣ ችግር የለውም ማለት ነው። what do you call the conditional type in example 1? yes zero conditional ከዚህ ጋር ከኮንዲሽናል ቴንሶች ጋር የተያዙ ኖቶችን ቴሌግራም ላይ አስቀምጥላችኋለሁ። እዛ ሄዳችሁ ከዛ ላይ አክሰስ ማድረግ ትችላላችሁ። ታይፕ 1 ታይፕ 2 ታይፕ 3 እስከ 3 ድረስ ያሉትን አንድ ላይ ኮምፔር እያደረጋችሁ እንድትመለከቱ ቴሌግራም ላይ አስቀምጥላችኋለሁ ኖቱን። እዛ ላይ አክሰስ ማድረግ ትችላላችሁ። የመጀመሪያው እንትናችን የሚሆነው ምንድነው? ዜሮ ኮንዲሽናል ኢት ዩዝ ቱ ኤክስፕረስ ፋክትስ ጀነራል ትሩዞችን ሃቢቹዋል የሆኑ ነገሮችን ለመግለጽ ሪፒትድ የሆኑ አክሽኖችን ለመግለጽ እንጠቀምበታለን ማለት ነው። ዜሮ ኮንዲሽናል ለሰከንድ ሁለቱም በፈርስትም በሰከንድም በሁለቱም በኩል የምንጠቀመው
ክሎዝ ምን አይነት ሁለቱም ክሎዝ ኢፍ ክሎዝ ሜን ክሎዝ የሚሆነው ምንድነው ሲምፕል ፕሬዘንት ነው ማለት ነው። ሲምፕል ፕሬዘንቶችን የምንጠቀመው በሁለቱም ክሎዝ በዜሮ ኮንዲሽናል ጊዜ the second sentence shows a probable condition ሁለተኛው ላይ ደግሞ እንደተመለከትነው probable or likely condition የምንለውን እየተጠቀመ probable conditions ብዙ ጊዜ በፕሬዘንት ቴንስ መጀመሪያቸው በፕሬዘንት ቴንስ እንጠቀማለን ሁለተኛውን ደግሞ በሜን ክሎዙን ደግሞ በሲምፕል ፊውቸር እንጠቀማለን ቦታው መቀያየሩ ብዙ ችግር የለውም ማለት ነው። ኮማ መጀመሪያ ፕሮባብል ኢፍ ክሎዝን ካስቀመጥ ኮማ እንጠቀማለን ማለት ነው። ብዙ ጊዜ ለፕሮባብል ኮንዲሽኖች ነው የአክቹዋሊ ፈርስት ኮንዲሽናል የምንለው ታይፕ 1 የምንለው ፕሮባብል ላይክሊ ኮንዲሽኖች ነው ብዙ ጊዜ የምንጠቀመው ማለት ነው። በአጠቃላይ ኮንዲሽናል ቴንሶች ሶስት አይነት በዋናነት ከዜሮ ኮንዲሽናል ጋር አራት አይነት ኮንዲሽናሎች አሉ። ዜሮ ኮንዲሽናል አለ ጀነራል ትሩዞችን ምናምን የምንገልጽበት እነዚህ ደግሞ ዋናዎቹ ሶስቱ ታይፕ 1 ታይፕ 2 ታይፕ 3 የምንላቸው የመጀመሪያው ታይፕ 1 ላይክሊ ኮንዲሽን ይሄ ፕሮባብል ኮንዲሽን ነው። ሁለተኛው ደግሞ አንላይክሊ ወይ ኢምፕሮባብል እና ኢምፖሲብል ኮንዲሽን እነዚህን ሞር ፎከስ አድርገን አሁን በዚህ ታይፕ 2 እና ታይፕ 3 በዚህ የግራመር ሴክሽናቸው የምንመለከተው ሰው በአጠቃላይ ኮንዲሽናል ሴንተንሶች ሁለት ክሎዞች ይኖራቸዋል። የመጀመሪያው ክሎዝ አንደኛው ዲፔንደንት ነው ሁለተኛው ኢንዲፔንደንት ማለት ዲፔንደንት ክሎዝ ኢፍ ክሎዝ ነው ኢንዲፔንደንት ደግሞ ሜን ክሎዙ ይሆናል ማለት ነው። ለምሳሌ ለማጠቃለል ያህል ሁሉንም የመጀመሪያውን ለምሳሌ ኮመን የሆነ የተለመደ ኤግዛምፕልን ብንጠቀም if I study hard I will pass the exam ይሄ ፕሮባብል ነው። I may or may not be pass the exam እኔ ፈተናውንም ላልፍም ልወድቅም እችላለሁ ይሄ ፕሮባብል ነው ሊሆንም ላይሆንም የሚችል ነው። እንደዚህ አይነት ኮንዲሽን እንዲህ አይነት ሴንቴንሶችን እንዲህ አይነት ኮንዲሽናል ሴንቴንሶችን ፕሮባብል ኮንዲሽን እንላቸዋለን። ይሄ ፈተናችሁ ላይ አይቀርም እንግዲህ የፋይናል ኤግዛማችሁም ላይ የማትሪክ ኤግዛም ላይ በጣም ኮመን የሆነ ጥያቄ ነው። በደንብ እስከ ዩኒቨርሲቲ ድረስ በደንብ የግራመር ትልቁ ፓርት ከሚባሉ ይሄ ኮንዲሽናል ሴንቴንስ ይሄ ታይፕ 1 ፕሮባብል ወይም ላይክሊ ኮንዲሽን ደግሞ ወደ ኢምፕሮባብል ኮንዲሽን ወይ አንላይክሊ ኮንዲሽን የምንለው አሁን ራሱን ሴንቴንስ ቀይረን if I studied hard simple past if I studied hard ነው የምንለው if I studied hard I would pass the exam I would pass the exam ነው የምንለው። ታይፕ 3 ላይ ደግሞ if I had እንጠቀማለን if I had studied hard I would have passed the exam እንላለን። እነዚህ እየከፋፈል በዚህ መልኩ እየከፋፈል ተጠቅመን ቀደም እንዳልኳችሁ መቀያየሩ ችግር የለውም ቦታውን መቀያየሩ መጀመሪያ ለምሳሌ አሁን ያልኳችሁ ቦታ እየቀያየራችሁ መጠቀም ትችላላችሁ። ግን ኔክስት in this unit we'll learn the different conditional sentence called second conditional and the third conditional አሁን ፎከሳችን ትኩረታችን እናደርገው ሞር የዚህ ሴክሽን የግራመር ሴክሽናችን ሞር ፎከስ የሚያደርገው የዩኒት 5 የሰከንድ እና ሰርድ ኮንዲሽናል ሴንቴንሶችን ነው በደንብ የምንመለከተው እሱን በደንብ እንመለከታለን። ኤግዛምፕል ይሰጠናል እዚህ ጋር we would stay at home if it is not ቀደም እንዳልኳችሁ ነው impossible ወይም improbable conditional second conditional እና improbable condition or unlikely condition ኖችን second conditional ምንላቸው እዚህ ጋር ኤግዛምፕል if we would stay at home if it is not በረዶ ቢወድቅ ኖሮ ወይ በረዶ ቢወድቅ ቤት እንቀር ነበረ ነው የሚለው። so it is improbable ማይሆን ኮንዲሽን or it is not likely condition it is not likely ሊሆን የማይችል አይነት ኮንዲሽኖች ናቸው በዚህ መልኩ የሚገለጹት ማለት if I were you I would accept the offer ያንተም ቢሆን ኦፈሩን እቀበል ነበር የሰጠኝን ኦፈር
ይቀበል ነበር ግን እኔ አንተ አይደለሁም ይሄም ኢምፕሮባብል ሊሆን የማይችል አንድ ሰው ሌላን ሰው ሊሆን አይችልም ሊሆን የማይችል ወይም ኢማጂነሪ ይሄ ሃይፖቴቲካል የሆነ ሐሳባዊ የሆነ ምልከታ ነው ስለዚህ ሐሳብ በገሃዱ ዓለም ሊሆን የማይችል just በምናብ ብቻ ልናስብ እኔ አንተም ብሆን I would accept the offer ይቀበል ነበር የሰጠኝን ኦፈር እቀበል ነበር so ይሄ not likely to happen or it is improbable ሊሆን የማይችል ሐሳባዊ የሆነ እይታ ነው ሶስተኛ ላይ ደግሞ if I hadn't arrived in time ይሄ ደግሞ type 3 እነዚህ የመጀመሪያዎቹ type 2 ናቸው improbable ወይም unlikely conditions ናቸው type 2 የምንላቸው ሶስተኛ if I hadn't arrived in time ስትራክቸራቸውን በደንብ እናያለን እዛም ቴሌግራም ላይ በምትላችሁ ዶክመንት እያንዳንዱን በደንብ ለይታችሁ ታያላችሁ እሱን ኮምፔር ያደርጋችሁ ማለት ነው if I hadn't arrived in time I wouldn't have gotten the bus so ይሄ ሰውዬ በሰዓቱ ደርሷል ማለት ነው በሰዓቱ ባልደርስ ኖሮ ነው የሚለው በሰዓቱ ባልደርስ ኖሮ አውቶቡስን አላገኝም ነበር so ይሄ ኦሬዲ አግኝቶታል ስለዚህ ሊቀየር አይችልም አሁን እሱ የሚናገረው ኮንዲሽኑ ኢምፖሲብል የሆነ ኮንዲሽን ነው ታይፕ 3 አይነት ኮንዲሽን ነው if clause ላይ ጠቀሰው ነገር ኦሬዲ ሃፕን ሆኗል ደርሷል ማለት ነው እሱ ወደ ባስ ስቴሽኑ ደርሷል so it clause if clause ላይ ተቀረው ኦሬዲ ሃፕን ነው in the past ላይ ሃፕን የሆነ ስለሆነ you cannot change ያለፈው የሆነው ነገር አሁን ላይ መቀየር አይቻልም ስለዚህ ኢምፖሲብል መቀየር የማይችል ኮንዲሽን ነው ማለት እንደዚህ አይነት ኮንዲሽኖችን ደግሞ type 3 condition compare the tense forms and the meanings of this sentence with those you studied in unit 4 a summary note is given to you in the table below እንግዲህ በአጠቃላይ ይሄ ቴብል ምን ሳማራይዝ ያደርግልናል ስትራክቸሮችን እና ሚኒንጎችን ዩኒት ፎርም ላይ አሁንም ያየናቸው ዜሮ ኮንዲሽናል ፈርስት ሰከንድ እና ሰርድ ወይም ታይፕ 0 ታይፕ 1 ታይፕ 2 ታይፕ 3 የምንላቸውን የኮንዲሽናል ሴንቴንስ አይነቶችን አጠቃላይ ሳማራይዝ አድርጎ ትርጉማቸውን ይሰጠናል ማለት ነው የመጀመሪያው if clause ነው if clause መጀመሪያ ላይ ኮለመን ላይ ያሉት if clause ናቸው ቀጥሎ ያሉት main clause በሚኒንጋቸውን ይሰጠናል if clause ላይ is አለ is put on the action is fact general truths ናቸው general የሆኑ truthsን ነው የምንጠቀመው ብለናል በዜሮ ኮንዲሽናል ላይ ዜሮ ኮንዲሽናል ነው በpresent is present simple ነው put on it is also present simple ነው ስለዚህ አክሽኑ ምን እንደሚገልጸን ዜሮ ኮንዲሽናል ነው the action facts general truth የሆኑ ነገሮችን እንጠቀም ሁለተኛ ላይ ደግሞ if clause ላይ will stay snows I think it's ተሳስቷል ይመስለኛል መጻፉ because if clause ላይ will stay ነው ተጠቀመው dependent clause ነው ብለናል if clause ስለዚህ እዚህ ጋር main clause ነው መሆን ያለበት I think ቦታ ቀያይሯል ይመስለኛል so እንደዛ አድርጎ snows የሚለውን ነው እዚህ ጋር መሆን ያለበት ቲ ኮሬክት አድርጓል snows ነው በpresent simple መቀመጥ ያለበት will main clause ላይ ደግሞ መሆን ያለበት ወይም independent clause will stay እዚህ ጋር ቦታቸውን switch አድርጓቸው ቦታቸውን ቀያይሯቸው probable condition ነው yes probable condition or likely condition ነው በዚህ መልኩ እንገልጻቸው ምክንያቱም present simple ይሄኛው እዚህ ጋር if clause የሚመጣው መጀመሪያ ላይ ነው ብለናል so እዚህም ቦታ switch ስታደርጉ is no simple present ነው will stay ደግሞ simple future ነው so future simple እና simple present ከመጡ probable or likely condition ነው ማለት ነው ሶስተኛ ላይ would stay አሁንም እዚህ ጋር ተሳስቷል somehow
ተሳስተዋል would stay ሳይሆን አሁንም ቀይሯቸው እዚህ ጋር would stay snowed ነው snowed ብለን it is simple past simple ነው snowed ከዚህ ደግሞ ምክንያቱም እዚህ ጋር independent clause ከሆነ independent clause ከሆነ ይሄ would stay ነው ማለት ያለበት ከኢፍ ክሎዝ ጋር ነው ሲምፕል ፓስት መምጣት ያለበት ወይም ዲፔንደንት ስለዚህ ይሄኛውንም ስዊች ቦታ ታደርጋላችሁ ኮንዲሽኑ improbable condition ብሎታል improbable condition ነው simple past እና እንትን ስንጠቀም ግን እነዚህ ስዊች አድርጉ ሚኒንጋቸው improbable yes improbable or hypothetical ሐሳባዊ የሆኑ ኮንዲሽኖች ናቸው second condition ወይም type 2 የምንላቸው ናቸው so somehow inconsistent አለበት ቴብሉ ኮንዲሽን በማስቀመጥ አሁንም እዚህ ጋር ደግሞ ሶስት impossible ብሎታል ኮንዲሽኑ ነው impossible condition ብሎታል improbable because ከላይ ምን ብለናል if I were you ራሱ እዚህ ጋር መጻፉም ላይ if I were you I would accept the offer ብለናል አይደል yes እዚህ ጋር ይሄ አሁን type 2 ነው type 2 ነው type 2 ስንል ደግሞ ምንድነው improbable condition unlikely condition እዚህ ጋር impossible condition ብሎታል so ምን ታረጋላችሁ እኔ ኮሬክትድ የሆነውን እንትን ከኖቶች ጋር ቴሌግራም ላይ አታች አደርግላችኋለሁ ቴብሉ ኮሬክትድ አድርጌ ኮሬክትድ የሆነውን ቴብል ከኖቶች ጋር ቀደም ካልኳቸው ኖቶች ጋር አንድ ላይ አታች አደርግላችኋለሁ በኋላ ለኤግዛም ስታነቡ እንዳያደነጋግራችሁ ኮንዲሽናሎችን በደንብ አድርጋችሁ ያሳስቷችሁ በደንብ ይሞክራሉ ፈተና ላይ በደንብ ለመለየት ሞክሩ በደንብ ይሄን በደንብ ያዙ ወደፊትም ማትሪክም ላይ በደንብ ይመጣል ዩኒቨርሲቲም ስትገቡ አይለዩዋችሁ ስለዚህ በደንብ ኮዱ በደንብ መለማመድ ይፈልጋል ስለዚህ ይሄን ኮሬክት አድርጌ ከኖቶች ጋር ቴሌግራም ላይ አታች አደርጋላችኋለሁ ስለዚህ ምንድነው የሚሆነው if clause ላይ if I were you yes ይሄ ትክክል ነው if I were you simple past እዚህ ጋር ትክክል ነው sorry if I were you ነው ምክንያቱም ኢንዲፔንደንት ስለሆነ እዚህ ጋር ቨርቡ ትክክል መጥቷል I would accept ግን የተሳሳተው improbable condition ምክንያቱም እዚህ ስትራክቸሩን ማየት ትችላላችሁ ስትራክቸራሊ ይሄ ታይፕ 2 ወይም unlikely condition second conditional የምንለው ኮንዲሽን ስለዚህ እነዚህ ሁለቱን ስዊች ቦታቸውን ይሄ ትክክል ነው ሚኒንጋቸው እዚህ ጋር ስትመጡ ደግሞ ይሄ ትክክል አድርገውት ይሄኛውን ደግሞ ሚኒንጉን እናንተም አይ ቲንክ አንዳንዴ ሆም ብለውም ሊሆን ይችላል እናንተ ሞር ፎከስ እንድታረጉ ሜቢ ሊሆን ይችላል ብዙ ጊዜ መጽሐፎች ላይ ስተት ምናምን አያለው ምናልባት እኛ ትኩረት እንድንሰጥበት ሊሆን ይችላል ብዬም አስባለሁ አንዳንዴ ምክንያቱም እዚህ ጋር አሁን ስታየው እዚህ ጋር ነው የተሳሳተው እዚህ ጋር ሲመጡ ደግሞ ይሄን አስተካክለው ይሄን ነው የተሳሳቱት ምናልባት በደንብ ትኩረት እንድትሰጡ ይሆናል ማለት ነው የተስተካከለው ሞር ቴሌግራም ላይ አታች አደርግላችኋለሁ ሌላው if hadn't been it is past perfect ነው በታይፕ 3 ላይ የምንጠቀመው የኮንዲሽናል ሴንቴንስ ነው past perfect ነው hadn't arrived ወይም hadn't been hadn't arrived wouldn't have gotten it is wouldn't plus have plus past participle the type 3 ነው የምንጠቀመው actions that were not done impossible third conditional ወይም የማይሆኑ አይነት አክሽኖችን የምንገልጽበት ኮንዲሽናል ታይፕ ይሄ ታይፕ 3 ነው እዚህ ጋር የምንመለከተው impossible condition የሚሆነው ማለት ነው እቺኛዋ ብቻ impossible ትሆናለች ይሄኛው አንደኛው ዜሮ ኮንዲሽናል ነው ሁለተኛው ደግሞ ኮንዲሽናል ታይፕ 1 ነው ሶስተኛው እና አራተኛው ምንድናቸው ታይፕ 2 ናቸው ታይፕ 2 ወይም unlikely improbable condition ናቸው አምስተኛው ላይ የምንመለከተው ደግሞ ታይፕ 3 ኮንዲሽናል ሴንቴንስ ይሆናል ማለት ነው በዚህ መልኩ ኮሬክት አድርጉ እኔም ኮሬክት አድርጌ ልክላችኋለሁ in general
to summarize the key point በአጠቃላይ ሰማራይዝ ለማድረግ ያህል ሰከንድ ኮንዲሽናሎችን አሁን እዚህ ፎከሳችን ሰከንድ እና ሰርድ ስለሆነ ሰከንድ ኮንዲሽናል ላይ ሃይፖቴቲካል እና ኢምፕሮባብል ሲቹዌሽኖችን ነው የምንጠቀመው in the present or the future ላይ ማለት ነው። ስትራክቸሩም if plus ከዛ simple past እንጠቀማለን simple past እንጠቀማለን በኢፍ ክሎዝ ላይ ማለት ነው ወይ ዲፔንደንት ክሎዝ ላይ independent clause ላይ main clause ላይ would could might ልንጠቀም እንችላለን plus base verb or infinitive ልንጠቀም እንችላለን። third conditional ደግሞ ስለ hypothetical situation improbable impossible ለሆኑ imaginary ለሆኑ consequences እና conditional sentences ነው የምንጠቀመው። ስትራክቸሩም if clause ላይ if plus past perfect ማለትም had plus participle እንጠቀማለን። በሜን ክሎዝ ላይ ደግሞ independent clause ላይ would or could might በተመሳሳይ እንደ መጀመሪያው እንደ ሰከንድ ኮንዲሽናል እሱንም ችግር ፕላስ ግን have አድርገን past participle እናደርጋለን። እነዚህን ስትራክቸራቸውን ሞር እዛ ቴሌግራም ላይ አታች ታደርጋላችሁ። እዛ ይሄንንም ቪዲዮ ከሱ ዶክመንቶች ጋር ኖቶች ጋር ኮምፔር እያደረጋችሁ ብታዩ ሞር የተሻለ ይሆንላችኋል። ሰከንድ ኮንዲሽናል እና ሰርድ በዚህ መልኩ ሳማራይዝ ማድረግ እንችላለን አሁን ካየነው ኤግዛምፕሎች ተነስተን ማለት ነው። ከቴብሉ ተነስተን ሰከንድ እዚህ ጋርም ያመጣልናል ጀስት እንደ ኦቨርቪው second conditional sentence have the verb form a simple past in the if clause አሁን ደግሞ simple past if clause ላይ simple past እንጠቀማለን። እንደ conditional so would or should could might plus infinitive or base verb የምንለው in the main clause ይሄኛውን እንጠቀም። such sentence show possible but very unlikely actions to be fulfilled ማለት unlikely የሆኑ ሲቹዌሽኖችን ለመግለጽ improbable የሆኑ ቅድም እንደተባለው ነው ለሆኑ ሲቹዌሽኖችን ለመግለጽ unlikely or hypothetical situationዎችን ለመግለጽ እንጠቀመዋለን ማለት ነው። example ስንመለከት something possible but unlikely የሆኑ አክሽኖችን more example ስንመለከት ግልጽ ይሆናል። if I found her address I would send her an invention structure just ማየት ያለበት ግን if I found her address I would send her an invention ተናጋሪው እዚህ ጋር probabilityውን እንጀትናል improbable ማለት አያውቅም ማለት ነው። አድራሻዋን ባገኝ ኖሮ ግብዣ ልክላት ነበር ሲል ባውንስ አያውቅም ማለት ነው አድራሻዋን። ስለዚህ የአድራሻውን የማግኘት እድሉ unlikely ነው ማለት improbable ነው። you would pass the examination if you studied hard ጠንክረህ ካጠና ፈተናውን ያልፋል። ግን እዚህ ጋር ምን ኢምፕላይ ያደርግልናል አሁን ሰዓት ላይ በደንብ እያጠና እንዳልሆነና የማለፍ እድሉ በዛ ምክንያት እንደሚቀንስ ማየት እንችላለን። ይሄኛውንም ኤክሰርሳይሱን በዛ መሰረት መስራት እንችላለን። አሁን ባየነው በስትራክቸሮችን ጀስት ኮምፕሊት ኮንዲሽን ታይፕ 2 ተጠቅማችሁ ይሄን ኤክሰርሳይስ ስለሆነ የመጀመሪያው if I had if በእንትን ነው የሚጀምረው if ነው የሚጀምረው dependent clause ነው if they reach my life change completely ይሄኛው ወደ simple past እንቀይረዋለን። if I were ነው ለአይ እዚህ ጋር ብዙ ጊዜ ከኮንዲሽናል hypothetical situation especially I he she it ምናምን ብዙ ጊዜ was ነበር የምንጠቀመው ግን እዚህ ጋር የምንጠቀመው were ነው። if I were rich ነው የምንለው if I were rich my life would change just ስትራክቸሩን አሁን ያየነው እንትን ማለት I invite or አሁን እዚህ ጋር እንትን ነው ያለው ሜን ክሎዝ ነው የቀደመው ምንም እዚህ ጋር
if clause ላይ ከቀደመ ኮማ እንጠቀም main clause ከቀደመ ደግሞ ምንም ኮማ እንጠቀም ይሄን በደንብ አድርጋችሁ ፈተና ላይ እንዳይሸወዳችሁ በደንብ አድርጋችሁ ያዙ ምንድነው I would ነው የሚሆነው so main clause I would invite all my friends if I haven't with a past tense had ነው የሚሆነው if I had a house by the beach እንላለን ማለት ነው ሶስተኛ if we አሁንም if clause ይመጣል ስለዚህ ኮማ ይኖራል so if I had a boat if we had a boat we would sail Lake Hawassa እንላለን አራተኛ ላይ if they tell የሚለው እዚህ ጋር simple past ነው የምናደርገው told if they told their father he would be very angry አምስተኛ ደግሞ we እዚህ ጋር main clause ነው የመጣው so help የሚለውን ወደ would help እንቀይረው we would help if we now ወደ past form we would if we knew how knew now past form knew ማለት ነው my mother buy the sports shoe if dash my mother main clause ነው ቀደመ my mother would buy a sports shoe if he had my brother if he had money also ቀጣይ ቪዲዮ እንዳይረዝምብን third conditional sentences እና የቀሩትን ኤክሰርሳይሶች በቀጣይ እንመለከታለን ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ቪዲዮውን ላይክ ማድረግ ለጓደኞቻችሁም ሼር ማድረግ እንዳትረሱ ኔክስት እንገናኛለን ባይ ባይ